ጤና ይስጥልኝ የሰው ሀገር ሚዲያ ተከታታዮች፣ ወቅታዊ በሆኑ ጉዳዮች በድጋሚ መጥተናል። ያው የሰሞኑ ትልቅ መነጋገሪያ ጉዳይ የቴዲ አፍሮ ዘፈን፣ በመቀጠልም በዚህ ሳምንት ደግሞ የህወሓት መግለጫ ነው። ያው የ100 ሚሊዮን እንባ ለአንድ ሰው ይላል። ቴዲ አፍሮን በሚመለከት በኢትዮጵያ ሰዓት አቆጣጠር 11 ሰዓት ነው። የኢትዮጵያ ህዝብ ነገር፣ የነዳጅ እጦት፣ የዘይት ዋጋ፣ የኢኮኖሚ ውድቀት በግጥምና ዜማ ካልሆነ መረዳት የሚከብዱ የኢትዮጵያ ህዝብ የሀገር ሞት፣ የሀገር ጦርነት፣ የህዝብ መከፋት ለአንድ ሰው በማሸከም ነፃ መውጣት የሚፈልግ ህዝብ ነው። በዚህ ሰዓት የኢትዮጵያ ህዝብ ራሱን ከመሆን ቴዲ አፍሮን መሆን የሚመኝ ነገር ግን መሆን ያቃተው ህዝብ አንድ ሰው ስንቱን ብሶት መሸከም አለበት ነው። ቴዎድሮስ ካሳሁን የሀገር ሀብት የሚሊዮኖች ልሳን ነው። ቴዲ አፍሮ ለዚህ ትውልድ ብቻ ያልተፈጠረ ኢትዮጵያ የምትባለው የሚሊዮኖች ሀገር፣ ለሚሊዮን ዓመታት ሀገር የማትረሳው የህዝብ ባለውለታ ነው። አሁን የሚሊዮን ኢትዮጵያውያን ብሶት እንዲሸከም የተፈረደበት አንድ ሰው የሚሊዮኖች እንባ፣ የሚሊዮኖች የፈረሰ ቤት፣ የሚሊዮኖች ችግር እንዲሸከም መፍረድ ተገቢ ነው ወይ ነው? ለኪሱና ለሱሱ ብቻ የሚጨነቅ ጊዜ ወለደው የሚዲያ ትውልድ ገሚሱ በግምት፣ ገሚሱ በስሌት፣ ገሚሱ በስማ በለው እየተነተነ እየሰነጠቀ አንድን ቤተሰብ ለአደጋ በሚያጋልጥ መልኩ ተንታኝ መስሎ እኔ ሳልሆን ቴዲ አፍሮ ነው እንደዚህ ያለው ማለት ተገቢ ነው ወይ? ጦርነትም ብሶትም ደስታም እውነትም በግጥምና ዜማ ካልሆነ የማይነቃው የኢትዮጵያ ህዝብ በጦርነት ይልቅ ብዕር የሚፈራ መንግስት ባለበት ሀገር ላይ መንግስታት ከአምባገነንነት ፋሽስት ወደ መሆን ከፍ ሲሉ ብዕር ይፈራሉ። ይህ የማንኛውም ፋሽስት መንግስታት ባህሪ ነው። መንግስቱ ኃይለማርያም ሀገሪቱን በቀይ ሽብር ካጠባት በኋላ የህዝቡን ስሜት በመረዳት ብዕራቸውን ካነሱት ውስጥ አልወለድም በዓሉ ግርማ ነበር። ነገር ግን ከዚህ ህትመት በኋላ በዓሉ ግርማ ሲታሰር ሲፈታ ቆይቶ መጨረሻ እንዴት እንደተገደለ ማን እንደገደለው ሳይታወቅ እስከ ወዲያኛው እንዲሰወር ተደርጓል። አሁን ያለው የኢትዮጵያ ስርዓትም ፖለቲከኛ፣ ኢታማጆር ሹም፣ የሙዚቃ ባለሙያ ወዘተ እንዲወገዱ ያደረገ ስርዓት ነው። ስለዚህ ቴዲ አፍሮ እንወደዋለን እናከብረዋለን እያላችሁ ያላለውን በራሳችሁ አረዳድ ብቻ በመሰንጠቅ ቴዲን አደጋ ላይ ከሚጥሉ ነገሮች ብትቆጠቡ ጥሩ አልነበር ወይ? የብልጽግና ጠቅላይ ሚኒስትር ዶክተር አብይ አህመድ ቁራዎች ይጮሃሉ፣ ንስሮች በከፍታ ይበራሉ ብለዋል ይመስለኛል። ይህ መልእክት ለቴዲ አፍሮና ወዳጆቹ ነው። እንደዛ ከሆነ ኢትዮጵያ ህዝብ ነው ማለት ነው። ቁራ ቆሻሻ አካባቢ አይጠፋም፣ ከቆሻሻው ርቆ ብዙ መብረርም አይችልም። እኛ ንስሮች ግን ወደ ከፍታ መብረር እንችላለን ብለዋል። ያው ስለዚህ የቴዲ አፍሮ አድናቂ ነን የምትሉ ሰዎች ከእንደዚህ አይነት ነገር አርቲስቱን ለአደጋ ከሚያጋልጥ ነገር ብትቆጠቡ የሰው ሀገር ሚዲያ መልእክት ነው። ሌላው እንግዲህ በዋናነት የህወሓት መግለጫ ነው። ከጦርነት በፊት ወደ ነበረው የትግራይ መንግስትነት ለመመለስ ወስኛለሁ ብሏል። ህወሓት ለ3 ዓመታት የፕሪቶሪያ ስምምነት በሚል የትግራይን ህዝብ ወደ ባሰ ችግር ገብቷል። ለዚህ ተጠያቂው ብልጽግና ነው ብሏል። ምክንያቱም የፕሪቶሪያ ስምምነት በሚል ሽፋን ጊዜያዊ አስተዳደር በሚል የተጀመረ ሂደት አቅጣጫውን ስቷል ብሏል። የራሱ ውሳኔውን የትግራይ ህዝብ ወደ መከራና ስደት በማስገባት የተሻለ ቀን ይመጣል በማለት በትዕግስት ሲጠባበቅ የነበረው የትግራይ ህዝብ እንደ ፍርሃት በመቁጠር ንቀት አዘል የሆኑ ብዙ ውሳኔዎች በላዩ ላይ ሲወሰን ጭምር ለ3 ዓመታት ታግሰናል ብሏል። ከተለያዩ የትግራይ ግዛቶች የተፈናቀለ የትግራይ ህዝብ እንኳን ሊመለስ ቀርቶ እዛ የቀረው ጥቂት የትግራይ ተወላጅ እንኳን በየቀኑ በማንነቱ ምክንያት ይገደላል፣ ይታሰራል፣ ንብረቱ ተቀምጦ ይባረራል ብሏል። በተጨማሪም ከቤታቸው ከመሬታቸው የተፈናቀሉት እንኳን በየቀኑ በበሽታ በረሃብና በተለያዩ ችግሮች እያለቁ ነው ብሏል። በተለያዩ የትግራይ አዋሳኝ ቦታዎች አንድ ሽፍታ አንድ ወታደር እየላከ የትግራይን መከላከያ ቲዲኤፍ ላይ በተደጋጋሚ ጥቃት ተፈጽሟል። በተጨማሪም መቀለን ጨምሮ በተለያዩ የትግራይ ቦታዎች ላይ አጥፍቶ ጠፊዎችን በመመደብ ቦምብ እስከ ማፈንዳት የትግራይን ህዝብ ስነ ልቦና እስከ መፈታተን ደርሷል ይላል። በተጨማሪም የትግራይን አጠቃላይ በጀት በመከልከል ነዳጅ፣ መድኃኒት፣ የተለያዩ ለቀን ፍጆታ የሚያገለግሉ ሸቀጦችን ትራንስፖርት አንዴ ሲለቀቅ ያ ጊዜ ሲከለከል
ተኳኮሱ የጥይት ድምፅ መሰማቱ ነው በትግራይ ያቆመው እንጂ የትግራይ ህዝብ ላይ የሚደርሰው በደልና ግፍ እንደቀጠለ ነው ይላል መግለጫው። አሁንም ብልጽግና በተለያዩ የትግራይ አዋሳኝ አካባቢዎች በመካናይዝድ የተደገፈ ጦር በማስገባት ለዳግም ጦርነት ዝግጅት እያደረገ ህወሓት ነው ለጦርነት እየተዘጋጀው እያለ የኢትዮጵያን ህዝብ የማታለል ሂደቱን ቀጥሎበታል። እነዚህና በጣም ብዙ ጉዳዮች ነው የጠቀሰው በመግለጫው። አሁን ምን ተፈጠረ? ይባስ ብሎ የፕሪቶሪያ ስምምነት ላይ የሌለን ህግ በመጠቀም የጀነራል ታደሰ ወረደን ስልጣን ተራዝሟል የሚል በህዝብ ላይ የተለመደውን ንቀት ደግሞታል ይላል። ስለሆነም ከጦርነቱ በፊት የነበረው በህዝብ የተመረጠው የትግራይ ህጋዊ መንግስት ወደ ቦታው እንዲመለስ ከመወሰኑም በላይ በትግራይ የሚንቀሳቀሱ የተለያዩ ተቃዋሚ ፓርቲዎች ተሳታፊ የሚሆኑበት አሰራር ተፈጻሚ ለማድረግ ሰራለሁ ብሏል። እንደኔ ጥሩ ውሳኔ ነው። ለምን ለሚል ሰው ተወደደም ተጠለም የትግራይ ህዝብ አንደኛ ህጋዊ መንግስት ያስፈልገዋል። ሁለተኛ ህወሓት ስለሆነ ብቻ ሳይሆን ሌላም ፓርቲ ቢሆን ትግራይ ላይ ህጋዊ መንግስት ተቋቋመ ማለት የትግራይ ግዛት ለመመለስ የትግራይ ህዝብ የሚገባውን በጀት ለማግኘት ወይ ኢትዮጵያዊ ሆኖ እንዲቀጥል ካልሆነ የራሱን መንገድ እንዲፈልግ ህጋዊ መንግስት ተገቢ ነው ብዬ አስባለሁ። ሶስተኛ ይርዘምም ይጠርም ህወሓት መንግስት እንኳን ቢሆን ምርጫ ለማድረግ ይገደዳል። የትግራይን ፖለቲካ ለመምራት የተመሰረቱት የትግራይ ፓርቲዎች እድሉን ያገኛሉ። የትግራይ ህዝብም የፈለገውን ለመወሰን ያስችለዋል የሚል ሐሳብ አለኝ። ጠቅላይ ሚኒስትር አብይ የጨረቃና የጨረባ ምርጫ በማለት በወቅቱ የትግራይን ህዝብ የጎረቤት ጦር ሳይቀር በማስገባት የጨፈጨፉበት ውሳኔ የትግራይ ህዝብ እኔ የመረጥኩልህ ካልሆነ አንተ መምረጥ አትችልም በሚል እንደነበር ይታወሳል። ታዲያ የአሁኑን የህወሓት ውሳኔ ከተቃወሙት አንዱ የአሁኑ የጠቅላይ ሚኒስትር አብይ አህመድ አማካሪ ጌታቸው ረዳ ናቸው። በዛን ሰዓት ግን 2.7 ሚሊዮን ህዝብ ፀሐይ ቁር ዝናብ ሳይል ይሆነኛል የሚለውን ህጋዊ መንግስት መርጧል ብለው ነበረ። የትግራይ ህዝብ ለረጅም ዓመታት መስዋዕትነት የከፈለው የሚፈልገውን ለመሾምና ለመሻረር ነው ጭምርም ብለውም ነበር። ለጠቅላይ ሚኒስትር ዶክተር አብይ የሰጡት መልስ የሚያውቀውን የደላላ ቋንቋ ነው የተናገረው። የጨረቃና ጨረባ ምርጫ ማለት ወዘተ የሚል የደላላ ቃል ነው። በተጨማሪም አሁን ያለችው ኢትዮጵያ እየመሩ ያሉ ሰዎች ምን ያህል የወረዱ እንደሆኑ ነው በማለት የትግራይን ጦርነት በንግግራቸው ካባባሱት አንዱ ጌታቸው ረዳ አሁን ደግሞ ከብልጽግና ወገን በመሆን ጦርነት ቀስቃሽ ወዘተ የሚል ያውም እንደተለመደው የኢትዮጵያ የዘመኑ ሹመኞች ባህሪ ህዝብ ምን ይለኛል ድሮ ቀርቷል። በአንድ ምላስ የተለያየ ነገር እያወራህ ስልጣንህን በማስጠበቅ የዘመኑ የኢትዮጵያ መሪዎች የሚጠበቅ ባህሪ ነው። እንግዲህ ሌላው የዚህ ሳምንት መነጋገሪያ የነበረው ፕሮፌሰር መራራ ጉዲና ምርጫን በሚመለከት ስለ 120 ገዳይ ስኳድ እና ስለ ትግራይ ነጻነት የተናገሩት ነው። አሁን የሚካሄደው ሀገራዊ ምርጫ ምንም ጥቅም እንደሌለውና ሰላም ሊያመጣ የተለያዩ ተቋሚ ፓርቲዎችን ፓርላማ ውስጥ ወንበር ያሰጣል ተብሎ ስለሚታሰበው የብልጽግና መንግስትም ተጠይቀው እንደዛ እኛም አንቀበለውም፣ ምክንያቱም ፓርላማ ውስጥ ከገባህ በኋላ የኔን ፖሊሲ ያጽድቅ እየተባለ ወደ ግፊትና ለማስገደድም የሚያስገባ ለመንግስት የሚጠቅም ስትራቴጂ ነው እንጂ ለተቋሚ ፓርቲዎች የሚጠቅም አይደለም ብሏል ፕሮፌሰር መራራ ጉዲና። ምክንያቱም አሁን ያለው የተለያየ ስሜት የኢትዮጵያ ህዝብ ይሄ ምርጫ መጣ አልመጣ ምንም ለውጥ አያመጣም በሚል ገልጸውታል። በተጨማሪም ስለ ምርጫ እንግዲህ ፕሮፌሰር መራራ ጉዲና የ50 ዓመት የኢትዮጵያ አዙሪት ይሄ ምርጫ ሊመልሱ አይችልም ወደ ተባባሰ መንገድ ከማስገባት ውጪ ብሏል። የዚህን እንደ ምሳሌ የጠቀሱት ደግሞ በ1997 ዓመተ ምህረት ይሻላል ተብሎ በፓርላማ ደረጃም በኦሮሚያ ክልል ደረጃም ያገኘነውን መቀመጫ ይዘን እንኳን ለውጥ አላመጣንም፣ እንደውም ለፓርቲያችን እንደ ፓርቲ ከመጥፋት አደጋ ሁላ ወደ መከላከል ሁላ ያስገባን ነገር ነበረ። በጣም እንግዲህ ተንቀሳቅሰንበታል ያልነው ምርጫ ማለታቸው ነው። ስለዚህ አሁን ጭራሽ በዚህ ሰዓት ምንም የማይታሰብ ነገር ነውና ተሳተፍን አልተሳተፍን፣ ፓርላማ ውስጥ ገባን አልገባን ምንም አይነት ለውጥ አይመጣም ብሏል ኢትዮጵያ ውስጥ። ሌላው እንግዲህ ፕሮፌሰር መራራ ጉዲና የተናገሩት ስለ ዓለም አቀፍ
የፓርላማ ባህሪያት ተናግሯል። ይህም አንደኛው የህዝብ እንደራሴዎች ፓርላማ የሚባለው ትክክለኛው የህዝብ ውክልና ያለው ፓርላማ የሚባለው ህግ የሚያረቅ ህግ የሚያጸድቅ ለተፈጻሚነቱ የሚከታተል ሲሆን ሁለተኛው ፓርላማ ደግሞ ማጽደቅ የሚችል ግን ደግሞ ተተግብሯል አልተተገበረም መቆጣጠር የማይችል ቢጸድቅም መተግበር የማይችል ብሏል። በሶስተኛው ደግሞ ህግ ማርቀቅም ማጽደቅም ሳይችል የህዝብ ብሶት የሚቀበልና ምንም እርባና ቢስ የሆነ ሁል ጊዜ ፓርላማ ውስጥ የህዝብ ብሶት ትናገራለህ፣ ከፓርላማው ግን ምንም አይነት የሚደረግ የህግ ድጋፍም የእርምጃም ምንም አይነት ነገር የሌለበት በማለት ገልጸውታል። ተጨማሪ የፓርላማው ጉዳይ ሲያነሱ በነመለስ ጊዜ የነበረው ፓርላማ በሶስተኛው ረድፍ አስቀምጠውታል። ቢያንስ እንኳን የህዝብን ብሶት የህዝብን ስሜት የሚደመጥበት የተገደበ ደቂቃም ቢሆን የሚሰጥህ የህዝብን ስሜት ግን በፓርላማ ቀርበህ ማንጸባረቅ የምትችልበት እንደነበረና የተሻለ ብለው እንደሚገልጹት አሁን ያለውን ፓርላማ ደግሞ በማለት ያው እንደ ጭራቅ ከአማራ ክልል አንድ ስሜቱን የሚገልጽና ያለውን ሁኔታ ለመግለጽ የሚሞክር ሰው ብቻ የሚሰማበት በማለት አሁን ያለውን ፓርላማ ምንም አይነት እርባና ቢስ እንደሆነ ገልጸውታል። ጫካም ጭምር እንቀሰቅስ ነበር በነመለስ ጊዜ ብሏል። ዝንጀሮዎችም ቢሆን ይስሙን ብለን የሚል አባባል ተጠቅመዋል። ከዛ በኋላ አማራ ክልል ደሴ፣ ባህር ዳር የተለያዩ ቦታዎች በመዞር ኦሮሚያ ደግሞ እስከ ሞያሌ ኬንያ ጠረፍ ድረስ በመሄድ እስከ ሶማሌላንድ ማለት ነው በመሄድ ቅስቀሳ እናደርግ ነበረ። ስለዚህ የተሻለ ነገር የነበረው በአስተያየታቸው እንግዲህ መጥፎ ነገር አልነበረም ማለት አይደለም። በዛ ሰዓት ማቆነጃጀት አያስፈልግም፣ ግን ካለው እጅግ በጣም የተሻለ በጸጥታም አንጻር የተሻለ ነበረ። ከዛ ሲቀጥል ደግሞ ለተለያዩ ዓለም አቀፍ ተቋማት የተለያዩ ሐሳቦችን አቅርበናል። ለምሳሌ የጸጥታ ጉዳይ፣ የተኩስ አቁም ጉዳይ፣ እውነተኛ የሆነ ድርድር የማድረግ ጉዳይ ከምርጫው በፊት ቅድሚያ ለነዚህ ተሰጥቶ ምህዳሩ ሰፍቶ ህዝቡ በየፊናው ተወያይቶ ህዝቡ የሚለውን ጭምር በማካተት ምክንያቱም ሀገር የህዝብ ነው ብሏል። ህዝብ ስሜት በማካተት ህዝቡ ትክክለኛ የሆነ ዲሞክራሲያዊ የሆነ ራሱ የሚፈልገውን እንዲመርጥ ምንም ባልተመቻቸበት ጉዳይ ላይ እኛ እጃችንን አናስገባም ብሏል። ምክንያቱም እነዚህ ቅድመ ሁኔታዎች ሳይደረጉ ልክ እንደ ምርጫ ቦርድና እንደ ገዢው ፓርቲ ሁሉ ነገር ሰላም ነው፣ ለምርጫ የተመቻቸ ነው የተባልን እኛ ግን ያው ነዋሪዎቹ ከህዝቡ ጋር የምንኖረው ግን እንደዛ አይነት ስሜት እንደሌለ ስለምናውቀው በተግባር ተቃራኒ በሆነ መንገድ መሄድ ለማንም አያዋጣም፣ ለገዢው ፓርቲም አያዋጣም፣ ዞሮ ዞሮ ለሀገርም አያዋጣም። ለሙሉ ሰላም ናቸው የተባሉ አካባቢዎችን በመጥቀስ ለምሳሌ በአምቦ መስመር፣ በሱሉልታ መስመር፣ በጎጃም መስመር የተለያዩ ቦታዎችን በመጥቀስ እንዲሁም በአምቦ ገዳይ ስኳድ ሁላ የሆነ ቡድን እንደተፈጠረና ይሄ በተለያዩ አካላት በመንግስት ጭምር በተለያዩ አካላት እንደሚደገፍ የሚወራለት ማለት ነው። በማህበራዊ ሚዲያ የተለያዩ ፎቶዎችን የሰው ልጅ አስበሃል እንግዲህ አሰብክ ተብሎ ማለት ነው አሰብክ ተናገርክ ተብሎ በዛ ልክ እንግዲህ የማንም ተቃዋሚ ይሁን ማንንም ይደግፍ አይደግፍ ዝም ብለህ እንደ ሰው እንኳን አይደለም ልታደርገው ልታስበው ራሱ የሚከብድህ ነገሮችን በማህበራዊ ሚዲያ ሲዘዋወሩ ያየነውን እነዚህ ሁላ ባሉበት ሀገር ላይ ነው መንግስት እየቀለደ ነው ብሏል። እንደውም ቃል በቃል መንግስት ይቀልዳል፣ እየቀለደ ነው ያለው። አረንጓዴ ያላቸው አካባቢዎች ለምሳሌ የጎጃም መስመር ብዙ ጊዜ ሹፌሮች የተገደሉበት፣ መኪኖች የጫኑ መኪኖች የተዘረፉበት፣ በሱሉልታ አካባቢ በተደጋጋሚ የባንክ ዝርፊያ የተፈጸመበት
አምቦ ያነሱት የተለያዩ አካባቢዎችም እንደዛው የተለያዩ ግጭቶች የሚፈጠሩበት እንደሆነና በዚህ ሁኔታ ላይ ያለ ሀገሪቷ ሰላም ናት መምረጥ እንችላለን መደስኮሩ ለራሱ ለገዢው ፓርቲም አዋጭ እንዳልሆነ ምክንያቱም ይሄ ነገር ዞሮ ዞሮ ቀስ በቀስ የኢትዮጵያ ሕዝብ ይሰማዋል ብዙውንም ተሰምቷል ብሏል። ከዛ ሲቀጥል ደግሞ ዓለም አቀፍ ማህበረሰብ መስማት ይጀምራል። የአንድ ሀገር ጉዳይ ገመና ተደብቆ የሚቀር ነገር የለም። ስለዚህ በዚህ ሁኔታ ያለ አረንጓዴ አድርጌያለሁኝ በዚህ አካባቢ ሰላም ነው ምርጫ እንዲያለ ህዝቡን መሸፈጥ ማቆም አለበት ብሏል። ሌላው እንግዲህ ፕሮፌሰር መራራ ጉዲና ስለ ትግራይ የተናገሩት ነው። ትግራይ ዲፋክቶ ነው እኔ እስከማውቀው በተግባር ብሏል። ራሱን የቻለ ነፃ ግዛት ነው፣ የኢትዮጵያ ወታደር የማይንቀሳቀስበት፣ የኢትዮጵያ መንግስት እንደ ልብ የማያዝበት ራሱን የቻለ ዲፋክቶ ነው። በተግባር በህገ መንግስት አላልኩም ብሏል። በተግባር ዲፋክቶ ነው። ምክንያቱም የኢትዮጵያ መንግስት የፈለገውን ፖሊሲ ማስፈጸም የማይችልበት ግዛት ነው ብሏል። ስለዚህ ይህንን በፕሪቶሪያ ውል መሰረት የተስማሙት ሁለቱ አካላት ቁጭ ብለው ትክክለኛ የሆነ ለህዝብ የሚጠቅም ነገር ከመወያየት ይልቅ የተለያየ ቀዳዳ የማጥቂያ ቀዳዳ እየተጠቀሙ ህወሓትም ብልጽግናም ብሌም ማድረግ መውቀስ ብልጽግናም ልክ እንደዛው ተመሳሳዩን በማድረግ በመሃል የትግራይ ህዝብ እንዲከፋ ስራ አጥ እንዲሆን የማድረግ ሂደት መቆም አለበት ብሏል። ይሄ ጉዳይ እስከ መቼ እንደሚቀጥልም አላውቅም ብሏል። እንደ መፍትሄ ብሎ ያስቀመጡትን የተስማሙትን በፕሪቶሪያ ውል መሰረት የፈረሙበትን ጉዳይ ህዝብን አክብረው ሁለቱም አካላት ቁጭ ብለው በቀና ልቦና ተወያይተው ትግራይም ህዝብ ውክልና አግኝቶ ከኢትዮጵያ መንግስት ጋር በጋራ የሚሰራበትን መንገድ ማስቀመጥ ካልተቻለ በስተቀር ትግራይ ለኔ ዲፋክቶ ነው ብለዋል ፕሮፌሰር መራራ ጉዲና። እዚህ ላይ ፕሮፌሰር መራራ ጉዲና በጣም ወሳኝ ያስቀመጡት ነጥብ ምንድነው? የፕሪቶሪያ ስምምነትን የተዋዋለው ማን ነው? የተስማማው የተፈራረመው ትግራይን ወክሎ ማን ነው? የትግራይ መንግስት ሆኖ ከኢትዮጵያ መንግስት ጋር የተዋዋለው ማን ነው? ህወሓት ነው። ህወሓት ከሆነ በኋላ ላይ ፕሪቶሪያ ሄደህ ህወሓት ህጋዊ ነው ብለህ ከተፈራረምኩ በኋላ አዲስ አበባ ስትደርስ ህወሓት ህገወጥ ነው፣ በድጋሚ የኢትዮጵያ ምርጫ ቦርድ ፍቃድ ማግኘት አለበት ወይም ደግሞ መመዝገብ አለበት የሚባለው ሸፍጥ ነው ብሏል። እንደዚህ አይነት ነገር ለኔ ራሱ ትንሽ ግራ የሚያጋባኝ ብሎ የገለጹት ወደ እንደዚህ አይነት ነገር ምን እንደገባ የኢትዮጵያ መንግስት ለኔ አልገባኝምም አይገባኝምም ብሏል። ምክንያቱም ህጋዊ ነው ብለህ ከተፈራረምከው ጋር ተፈራርመህ ውል አድርገህ ውል አስረህ ከመጣህ በኋላ አዲስ አበባ ስትደርስ ህገወጥ ነው፣ አምባገነን ነው፣ አሸባሪ ነው፣ ምርጫ ቦርድ ምናምን እንደ አዲስ መመዝገብ አለበት ምናምን ወደሚል መገባት ማለት ማንም የሚሰማው አካልም የለም ብሏል። ህወሓትን በሚመለከት ደግሞ ዲዲአር በሚል ትጥቅ ይፈታል ምናምን የተባለው የህወሓት ታጣቂ ኃይል ደግሞ ብዙ ጊዜ ለሙሉ ትጥቅ ፈቶ ዲዲአር ማለት ነው ትጥቅ ፈቶ ከኢትዮጵያ መንግስት ጋር ወደ ሰላማዊ ውይይት ይመጣል ተብሎ ሲጠበቅ ምንም ነገር በሌለበት እርስ በርስ በመወቃቀስ በመሃል የተጎዳው የትግራይ ህዝብ ነው የሚል ሐሳብ አቅርቧል። ፕሪቶሪያ ስምምነት በማንና በማን መካከል ነው የተካሄደው? ከዛ በኋላ ለምንድን ነው ህወሓት አልፈልገውም፣ ህወሓት አሸባሪ ነው፣ ህወሓት የትግራይ መንግስት አይደለም ወደ ማለት የተገባው? በምንም አይነት አናሊሲስ የማይሰራለት ከትምህርቴም ውጭ የሆነ ብሏል። ያው ከዚህ በፊት ይቺ የቡዳ ፖለቲካ የሚሏትን እሷ እንዳትረሳት የሚል አቅርቧል ለጠያቂው። የፕሪቶሪያ ስምምነት በማንና በማን መካከል ነው የተደረገው? ህወሓት አይደለም ወይ ከብልጽግና ወይም ደግሞ ከኢትዮጵያ መንግስት ጋር ቁጭ ብሎ የፈረመው? ከዛ በኋላ ለምንድን ነው ህወሓት ህጋዊ መንግስት አይደለህም፣ አሸባሪ ነህ፣ በምርጫ ቦርድ አልተመዘገብክም፣ እንደ አዲስ መመዝገብ አለብህ ምናምን ወደሚል የሚገባው ለምን እንደሆነ ይሄንን የሚራራ ኃይልም ሊገኝም አይችልም ብሏል። ሲጀመር ሎጂካል በሆነ መንገድ ከሄድን በፖለቲክስ አናሊሲስ ለማድረግም ከሄድን ፖለቲካን ለመተንተንም ከሄድን ይህንን መፍታት የሚችል አካል ራሱ አይገኝም ብሏል። ቁጭ ብለህ ስትደራደር ያላልከውን ነገር
ተደራድረህ ከመጣህ በኋላ ቤትህ ከገባህ በኋላ አንተ እንደዚህ ነህ አንተ እንደዚህ ነህ ብለህ አንድን አካል መፈረጅ ይሄ አያስኬድም ብሏል። ኮምፕሊትሊ የማያስኬድ ጉዳይ ነው ይሄ በሚል ሐሳባቸውን ገልጿል። ስለዚህ ለዛሬ የነበረን የሰው ሀገር መረጃ ይሄንን ይመስል ነበረ። በሌላ ጊዜ እስክንመለስ መልካም ጊዜ